ሁለቱም ይማራል። ስድስት አንቺስ? አንድ ላይ ናቸው። አንድ ላይ ስድስተኛ ክፍል እዚሁ ነው የሚማሩት። ትልቋ ሳትማራለች። እኒህን ነው የዶራችሁት? እሷ ትልቅ ናት እድሜዋ። አዎ ትልቅ ናት። አዎ ለነሱ የሚሆን ትምህርት ቤት አለ እዚሁ ገጠር ውስጥ? አዎ ለብቻቸው አላቸው። ብዙ ናቸው? ሁለቱ ብቻ ናቸው። ሁለቱም ብቻ ነው ትምህርት ቤቱ የሚያስተምረው? አዎ ሁለቱም ብቻ። መምህሩ በየሰዓቱ ገብቶ ያስተምራቸዋል? በየሰዓቱ ነው። ይሄው አባታችን ይሄንንም በግ ለአረፋችሁ ለኢድ አል-አድሃ ይሄ ወንድማችን ነው ገዝተን እንድናደርስ ያዘዘን። ለልጆቹ እንግዲህ አርዳችሁ ሌላ ቤት ስጋ ተበልቶ እንደሚዋለው እናንተም ኢንሻአላህ ለዚህ ለአረፋ ስጋ ታበላላችሁ ማለት ነው። መርሃባ ሰላም አለይኩም። እንዴት ዋላችሁ? ደህና ውላችኋል? አልሐምዱሊላህ። እንግባበት ጫማ አይጠላም። እንዴት ናችሁ? ደህና ናችሁ? ደህና ናችሁ? አልሐምዱሊላህ። ደህና ናችሁ? ትነቃላችሁ? ደህና ናችሁ? ትበረታላችሁ? አልሐምዱሊላህ። ደህና ነሽ ማማ? ደህና ነሽ? ሰላም ነሽ? እንዴት ናችሁ? አረፍ በሉ። ደግናችሁ? እሺ እዘናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ የዚያራ ቪዲዮአችን ነው ማለት ነው ተመልካቻችን። ዚያራውም ደግሞ እንግዲህ ብዙ ጊዜ ረመዳን ውስጥ ነበር ዚያራ ቪዲዮ የምንሰራው። ዛሬ ደግሞ የአረፋን በዓል ምክንያት በማድረግ አንድ ወንድማችን አንድን ቤተሰብ ሄደ ዘይርልኝ ከነዛም ቤተሰብ ውስጥ ደግሞ እንዲህ አይነት አባት ብለው ስለነገረኝ እኔን አባት ስለጠቆመኝ ወደ እነሱ ቤት መጥቻለሁ ማለት ነው ተመልካቻችን። ስለዚህ እስኪ እነዚህ አባት እንግዲህ ታውን በፊት 3 ልጆቻቸውን እያሳደጉ ባለቤታቸውን እንደዛው በሽተኛ ሆነው 4 ቤተሰብን ነው ብቻቸውን ይዘው ያሉት ማለት ነው። ስለዚህ እስኪ እነሱ ደግሞ እንዴት እንደሆኑና በምን አይነት ሁኔታ ላይ እንዳሉ እንጠይቃቸዋለን። አሁን ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። አሁን ልጆቹ ሌሎቹ ወዴት ሄደው ነው? አንዱ አሁን እኔ ስመጣ እናይቱን ለመጠየቅ ወርጄ አሁን ስመጣ ወደ ወፍጮ ወርዳለች። አሁን እኔ ቤት ናት ብዬ ነበር የመጣ። እናታቸው ሳይወክሎ ነው? የት ሆነው ነው? ሐኪም ቤት ናት ያለኝ። ታማው? አዎ ሐኪም ቤት አልጋ ይዘው ነው? አልጋ ይዛል። አልጋ ይዛ ሐኪም ቤት ናት። አሁን ተዚህ ደግሞ ወደ ከሚሴና ወይ ወደ ደሴ አሳልፎ እያሉ ነው አሁን ካሉበት። አዎ ምንድነው ህመማቸው? ይሄ ተሰበታይ ተቃጠልኩ ነው የምትለው። ተንብርቷ በታይ ተቃጠልኩ፣ ተንገበገብኩኝ። ሽንቷን ሲሸና ደግሞ በጣም ያጫዋታል። ዱግራ ግብት ብታርጋናለች እና አሁን ወደ ደሴ ይዛችሁ እያሉ ነው። አሁን ተሰዓት ደግሞ ተመልሼ ወራጅ ነኝ ገና ወደ ደሴ ለመውሰድ እንግዲህ ታልቻን አሳልፋችኋለሁ ብሎናል። ተሰዓት ድረስ ጠብቁ ብሎናል እና ይሄው በትግል ላይ ነው ያለሁት። መቼም ህይወት ያለው ሰው ዝም ብሎ አይተኛም ብዬ ነው። አሁን ያው በዓል መጥቷል። እንግዲህ እኛም የመጣ ነው ቤታችሁ በዓልን ምክንያት በማድረግ ነው። ስለዚህ እናንተ ደግሞ በሆስፒታል ነበራችሁ ማለት ነው እና አሁንም እስካሁን ድረስም እናታችን ሆስፒታል ናቸው ማለት ነው። አዎ እንደው ሲተው አንተው የጧስጣ አይዟችሁ፣ ለበጎ ነው። የጧስጣ እንደው ነረ ለበጎ ነው። አላህ ወደ ሌላ ሊወስደኝ ነው። እውነቱን ነው የምነግርህ። አላህ በሳጭኝ እንደው ታዕሚ በላይ ሆነብኝ። ያንዷን ስወጣው አንዱ ስወጣው አንዱ ይተካብኛል ብለው ታቅሜ በላይ ሆነብኝ። ለበጎ ነው። ለበጎ ነው። እኔማ ሐምድያ ኩመ አልሐምዱሊላህ ለበጎ ነው። አላህ ሲፈትን በብዙ አይነት መንገድ ነው የሰው ልጅ የሚፈትነው። ለበጎ ነው ኢንሻአላህ። ደህና ናችሁ? እንዴት ናችሁ? ማማስ አልሐምዱሊላህ። እንግዲህ ተመልካቾቻችን አማት አሁን ትልቋ ናት የሌለችው። ትልቋ ማለት ነው። አሁን እነሱ ብቻ ናቸው ቤት ያሉት ከእናንተ ውጪ? አንድ አለ ደግሞ
ደህና የሚናገር አንድ አለ። ትንሽ ማለት ነው። አዎ ትንሽ ተዚህ ለጥቆ ነው። እሱ ይናገራል። አዎ እሱ ይናገራል። ያግዛችኋል ስራ? ያው ይሞክራል። እየታገለ ነው ይሞክራል። ያቅሙን ይሰራል። አሁን ታዲያ በዓል እንግዲህ በየሰው ቤት እንግዲህ አሁን ሰዓት ላይ በዓል ነው። የበዓል ዋዜማ ነው። ሰው ብዙ ነገር ያደርጋል። እናንተ ጋር እስኪ እንዴት ነው? ያው ነግራችሁኛል፣ በሐኪም ቤት ናችሁ። ቤት ውስጥ አሁን ቀለብ ነገር እንዴት ነው እስኪ? ኧረ ቀለብ ወላሂ ያው የተሸመተ እህል አለን አላህ የሚያውቀውም ማለት ነው። ያችን የተሸመተች እህል ያው ትንሽም በርበሬ ገዝቻለሁ። እሷን ለማስፈጨት አሁን ወርዳለች። አሁን እህሏንም አስፈጭተዋል። እሷን ነው እንጂ ሌላ ያዘጋጀነው ነገር የለንም። ያው አሁን ሀሳብ የያዘን ለእሷ ብቻ ነው። አሁን ለእሷ ነው። አዎ የእሷን ህይወትን መከታተል ያዝኩት። ህክምናውስ አሁን ለህክምናው የሚሆን እንደው ለነሱ የሆነ ነገር አለ? ብር ገንዘብ እጃችሁ ላይ ታዲያ? ኧረ 10 ሳንቲም የለኝም። 10 ሳንቲም የለኝም። አሁን ያው ተሰው ተጓደኛ ላይ እየተበደርኩ እየተለቃሁ ነው። ጤና መድን አላችሁ? አለ ነበረ። ጤና መድኑ አሁን አይሰራም አሉ። አልተከፈለምና ነው ክፍያው? ተከፍሎ ነበረ፣ የተወሰነ ተከፍሎ ነበር። ግማሹን ባዘን ታርገው አሁን እሱ ጤና መድኑ አሁን አቆሟል አሉ። ስለዚህ በክፍያ ነው እያሳከማችሁ ያላችሁ? በክፍያ ነው ማሳከም ያዝነው። ትምህርት ገብታለች? አዎ ይማራል። ሁለቱም ይማራል። ስድስት አንቺስ? አንድ ላይ ናቸው። አንድ ላይ ስድስተኛ ክፍል እዚሁ ነው የሚማሩት? ትልቋ ትማራለች? እኒህን ነው የዶራችሁት? እሷ ትልቅ ናት እድሜዋ። አዎ ትልቅ ናት። አዎ ለነሱ የሚሆን ትምህርት ቤት አለ እዚሁ ገጠር ውስጥ? አዎ ለብቻቸው አላቸው። ብዙ ናቸው? ሁለቱ ብቻ ናቸው። ሁለቱም ብቻ ነው ትምህርት ቤቱ የሚያስተምረው? አዎ ሁለቱም ብቻ። መምህሩ በየሰዓቱ ገብቶ ያስተምራቸዋል? በየሰዓቱ መጥተህ ታስተምራለህ። እነሱም ሁለቱም ብቻ? አዎ ሁለቱም ብቻ። ማሻአላህ። ክፍያ ምናምን የለውም ለመማር? ለነሱ በወር 50 በሁለት ወር 3000 ብር ይሰጣቸዋል በአመት። ለነሱ ነው እንዳውም የሚከፈለው በመማራቸው በአመት 3000 ብር። በአመት 3000 ብር። እንግዲህ ተመልካቾቻችን ወላሂ ታሁን በፊት የማላቀው ነገር እንግዲህ ይሄ ነው። አሁን እንግዲህ ገጠር ነው ቦታው፣ በጣም ገጠር ነው። ስለዚህ ቀበናዋ ይባላል ቦታው ማለት ነው። እዚህ ገጠር ውስጥ እንግዲህ እየተማሩ ነው፣ ትምህርት ይማራሉ። ትምህርት ቤት ውስጥም ደግሞ ለነሱ ለሁለታቸው ብቻ ብላ ገብታ የምታስተምራቸው መምህር አለች። ስለዚህ እንዳውም ለሁለታቸው እኔ ብር እየከፈሉ የሚማሩ መስሎኝ ነበር። እንዳውም ለሁለታቸው መንግስት ነው አይደል የሚከፍለው? መንግስት ለሁለታቸው በአመት 3000 ብር ይከፍላል ማለት ነው። በመማራቸው ብቻ በአመት 3000 ብር ክፍያ አላቸው። አሁን አንቺ 6 ቁርአን ግን አይሞክሩም? ቁርአን እዛ አልከፈቱላቸው። በቁርአን የለም። ምንም አይደለም። አሁን ኢድ ነው አይደለ? ኢድ አሁን ኢድ በጋና አላችሁ? የለም። አምጣልን ነው የምትለው? በልተው ያውቃሉ? አሁን ስጋ አሁን በፊት ስመጣ ስጋ ገዛላቸዋለሁ። በገዝቼ አርጀላቸዋለሁ የዛን ጊዜ። ከዛ ወዲህ በልተው ያውቃሉ? ያው የቅርጫ ምናምን እንደዚህ ቀን ጠብ እያደረኩ አቀምሳቸዋለሁ እንጂ ተገዝቶላቸው ለበዓልሳ ልብስ ምናምን የላቸውም። ይኸው አንድ ጊዜ በፊት የገዛሁላቸው ልብስ ነው። አሁን በዘንድሮ ኢድ አልገዛሁላቸው። እሺ ውድ ተመልካቾቻችን እንግዲህ እውነቱን ለመናገር የኒህን የአባት ቪዲዮ አሁን ዛሬ እዚህ የመጣሁበትን ምክንያት እኒህን አባት ቪዲዮ ያየው ወንድማችን በቅርብ ነው፣ በሩቅ ሰዓት አይደለም። አሁን በቅርብ በዚህ ሳምንት ውስጥ የነሱን ቪዲዮ አይቶ እኔ በአድሃ ምን ያደርግልኛል መብላት መጠጣት መዋቡ ምንም አያደርግልኝም እንደነዚህ አይነት ቤተሰቦች እያሉና ሀደራህን አረፋ ከመድረሱ በፊት ሄደህ ለነሱ ስጦታ ስጥልኝ ብሎ አዞኛል ማለት ነው። እስኪ ደግሞ እኔ ያንን ስጦታ አሁን ወደ ቤት ይዤ እመጣለሁ ማለት ነው። አባታችን እዚሁ ተጠብቁናላችሁ። እኛ ሄደን የተሰጠን ስጦታ አለ፣ እታች ባጃጅ አቁመናል። ከባጃጅ ስጦታ ይዘን እንመጣለን። እዚሁ ተጠብቁናላችሁ። መርሃባ ተጠብቁናል። እዚሁ ተጠብቁልኝ። መጣሁ ሄዳለሁ። እሺ ውድ ተመልካቾቻችን እንግዲህ ሄደን ስጦታችንን እናመጣለን ማለት ነው። አሁንም ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ።
ይሄው አባታችን እንግዲህ ይሄ ወንድማችን የነገርኳችሁ ዛሬ ለእናንተ ለአረፋ የሚሆን ሙሉ የቤት አስቤዛ እንዲሟላላችሁ አዞናል። የታውን በፊቱን ቪዲዮ አይቶም እናንተን ምን እንደሚያስፈልጋችሁ ራሱ አይቶ ገምቶ ዱዓ አስደርጉልኝ በደንብ ብዙ ሀጃ አለብኝ ብሎ አዞናል። ይሄ ወንድማችን ደግሞ ይሄን የምታዩትን ማርቆ እንድንገዛ አዞናል። እዚህ ጋርም ደግሞ ሽሮ ባቄላ ሽሮ 5 ኪሎ ገዝተናል። ይሄ ደግሞ ቅመማ ቅመሙ ነው፣ የሽሮና የበርበሬው ቅመማ ቅመም ነው። ሌላው ነገር ይሄ ወንድማችን ሀደራ ለነዚህ ቤተሰብ ስታደርስ እህልም ገዝተህ አድርስልኝ አለ። እህልም ገዝቻ አንጥቻለሁኝ። ተመልከቱት እዚህ ጋር በሱ ትዕዛዝ ነው። ማሽላ እንዳትገዛ፣ ማሽላ ነው ብዙ ሰው የሚበላው ብያልኳቸው ሀደራ እንዳይሸጡ ጤፍ ይብሉ፣ ለዚህ ለአረፋ ጤፍ ይብሉ ብለው አዘዙኝ። ስለዚህ ሀደራ ጤፍ ይብሉ ብለው ስላዘዙኝ ይሄንን ጤፍ እንግዲህ 50 ኪሎ ጤፍ ነው አስፈጭታችሁ አሁን አረፋው እስከሚያልቅ ድረስ ኢንሻአላህ ጤፍ ነው ማለት ነው የምትበሉት። ልጆቻችሁን የምታበሉት ጤፍ ነው ማለት ነው ኢንሻአላህ። ይሄ ለቀለብ የሚሆን ነው። ሌላው ነገር ድብን ትፈልጋለህ? ይሄው አባታችን ይሄንንም በግ ለአረፋችሁ ለኢደል አድሃ ይሄ ወንድማችን ነው ገዝተን እንድናደርስ ያዘዘን። ለልጆቹ እንግዲህ አርዳችሁ ሌላ ቤት ስጋ ተበልቶ እንደሚዋለው እናንተም ኢንሻአላህ ለዚህ ለአረፋ ስጋ ታበላላችሁ ማለት ነው። መርሃባ እሺ ቤት እንግባ። አንድ ወንድማችን ነው እንግዲህ ለእነ ቤተሰቦች ቅድም ያያችሁትን በግ በአሁን ሰዓት ላይ እንግዲህ ለአረፋ ምን አይነት በግ ነው የሚታረደው? ለአረፋ እንግዲህ ያዳለ የሸረፈ በግ ነበር። ጥርሱን የሸረፈ ይሄ አሁን አልሸረፈም፣ ሸርፏል። ጥርሱን የሸረፈ በግ ነው ለአረፋ የሚታረደው። ምክንያቱም ወድህያ የሚሆነውም እንደዛ ነው ማለት ነው። ይሄ ወንድማችንም እንደዛው እኔን ያዘዘኝ ጠንካራ ያለ በግ ግዛላቸው ነው ያለው። ስለዚህ ባያችሁት መልኩ በጉን ጤፍ ይብሉ ብሏል። ደግሞ ጤፉን ሽሮና በርበሬም ደግሞ ለሚያስፈልጋቸው ነገር ሰጥቶኛል ማለት ነው። ሌላው ነገር እንግዲህ አባታችን ይሄ ወንድማችን ሌላም ነገር ሰጥቶኛል። አሁን ለሕክምና 2000 ብር ነው ያለኝ አላችሁ። ደሴ ተጣፈላችሁ ሪፈር። ስለዚህ 2000 ብሩ አይበቃም። እሱ ያሰበው እንግዲህ ለቤት ውስጥ ለአንዳንድ ነገር እንድትታገዙበት ነበረ የላከልኝ ነገር የነበረው ማለት ነው። እሱን እሰጣችኋለሁ። እንኩ ይሄው 10000 ብር ነው። ይሄ ለሕክምና ይበቃል። እኔ እንግዲህ ይብቃ አላቅም፣ እነሱ ናቸው የሚያውቁ። እኔም መወስነው ነገር የለኝም። እሺ 20 እናድርገው። አሁን ለሕክምናው ትንሽ አይጠጋም? አሁን ይሻላል እንግዲህ አሁን ለመጓጓዣውም ለምኑም ለትራንስፖርቱም ያቆራል። 30 እናድርገው። እሺ መርሃባ። ይሄንን 30,000 ብር ይሄ ወንድማችን ነው። በጥሬው ደግሞ ለሚያስፈልጋቸው ነገር ያደርጉታል ብሎ ነበረ። እኛ ደግሞ ሕክምና ችግር ይኖርባችሁ የምናውቀው ነገር የለም፣ የምናውቀው በፊት የነበረውን ችግር ነው። ስለዚህ ይሄንን ብሩን ጥሬ ብሩን እንደገና ይዘንላችሁ እሱ የሰጠንን ጥሬ ብር ይዘንላችሁ መተናል ማለት ነው። እስኪ ለዚህ ለወንድማችን በደንብ አድርጋችሁ ዱዓ አድርጉለት። አቦ እኔ እምለውም ነገር የለኝም። የከለቀው ጌታ ይሁነው፣ በአዱንያም በአኼራ የከለቀው ጌታ ይቁምለት። አዎ ክፉ ያገኘው ደጋ ይለፈው። በቤተሰቡም በስቱም ላይ ክፉ ነገር እንዳይዞርበት በእኔ ላይ የቸገረው የደረሰው ችግር በቤተሰቡ ላይ የማይደርስበት አላህ ያርገው። አላህም መስል እኔ የምለውም ነገር የለኝም። አላህ ይክፈለው፣ እንደው አላህ ይክፈለው። እኔ የምለው ነገር የለኝም። ከፋው አላህ ነው አለ ስኑ እንኳን የሱን የእናንተን አላህ ነው የሚከፍለው። ከዛ እማ ኢንሻአላህ ዱዓ አድርጉ ለማማ። እናትን እንዴት ነው የምታሳዩአቸው? እንዲህ ነው ጡቷል። በጡት ነው ነውማ ዱዓ አድርጉ። እሺ አላህ ያሽራት። እሺ ይሰግዳሉ ሁለቱም ሶላት አያሳልፉ ሱብሂም አልፉ። ማሻአላህ። እሺ ውድ ተመልካቾቻችን እንግዲህ እኒህን አባት አሳይቻችኋለሁኝ። እኒህን አባት መርዳትና ማገዝ የምትፈልጉ እህትና ወንድሞቻችን ከስር የስልክ ቁጥራቸውን እናስቀምጥላችኋለን። በዚህ በስልክ ቁጥራቸው ደውላችሁ እነሱን ማግኘት ትችላላችሁ። የአካውንት ቁጥራቸውን ከነሱ ከራሳቸው መቀበል ትችላላችሁ ማለት ነው። ተመልካቾቻችን ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። ይሄንን ያደረክልን ወንድማችን አላህ ምንዳህን እጥፍ ድርብ አድርጎ ይክፈልህ።
አላህ ያሰብከውን ነገር ያሳካልህ። እነሱ ብቻ አይደሉም የተደሰቱት፣ እኛ ራሱ እዚህ በማምጣታችን በጣም ተደስተናል። አላህ ዱንያ ወላኺራ ያስደሰተ ኢንሻአላህ። ክፉ ነገር አይንካ፣ ያሳብህ ሁሉ ያሳካልህ። ይሄ ደግሞ የበኩሌ ነው ማለት ነው። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።